ነት ነው ባይዘው ማስተራብነትን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ማስተራብነት እንግዲህ ማስተራብነት እንግዲህ ለብዙዎች እንጀራ የከፈተ ወንድማችን በየቦታው ዘር ሃይማኖት ሳይቆጥር ማስተራብነት እጅግ በርካታ ነገሮችን የተጫወተ ወንድማችን ነውና እንግዲህ ምንም ባልታወቀ ማስተራብነት እንደታመመ እናውቃለን። ነገር ግን ዛሬ እንግዲህ ዛሬም ሳይሆን በሰሞን የተለያዩ ቪዲዮዎች እየተሰራጩ ስለሆነ እሱ ደግሞ ከውሸት የራቀ ነው። በነገራችን ላይ ለሰው ክፉ የምትመኙ የሰውን ህመሙን የተለያየ ነገሩን የምትመኙ ሰዎች ለእናንተ ያርግላችሁ። ምክንያቱም መልካም ስራ የማያስደስታችሁ የሰይጣን ተባባሪዎች ናችሁ እናንተ ይሄንን የምታደርጉ እንጂ ትክክለኛ ነገር እንትን ያላችሁ ሰዎች አይደላችሁም። ስለዚህ ይሄ ልጅ ምን እንዳረጋችሁ እኔ ባላቅም የሆነት በጣም የተለያየ ስለሱ እንትን የምትሉ ሰዎች አላችሁ እውነት ለመናገር ማለት ነው። ስለዚህ እኔ ምን እንደምላችሁ ከምን ጀምሬ ከምን እንደምል ራሱ በጣም ነው ግራ የምታጋቡኝ ይቅርታ አድርጉልኝና ማለት ነው። ከአሁን በፊትም ቪዲዮ ሰርታችሁ ነበረ ማስተራብነት እንደዚህ ሆነ ምናምን ነገር ብላችሁ ይሄ ራሱ ፈጽሞ ስህተት ነው። ያማችኋል ጤነኛ ናችሁ ጤነኛ አይደላችሁም ግን እኔ ይቅርታ አድርጉልኝና ማለት ነው እናንተ ጤነኛ አይደላችሁም። ስለዚህ ምን ልላችሁ ፈልጌ ነው ከእንደዚህ አይነት ነገራችሁ ተቆጣቡ። እና ቤተሰብ ዛሬ የመጣሁበት በነገራችሁ ላይ ወይኔ ሰዎች ስለመጡብኝ ነው። እዚህ ጋር እግሩ ማስተራብነት እግሩን እንትን ተብሎ ተቆምጦ ምናምን ህክምና ላይ ነው ምናምን እያላችሁ በጣም በተለያየ ነገር ፖስታችሁ ታላንታችሁ ፖስት ሲጀምር ይሄ ባይ ዘ ዌይ ጉርሻ ፔጅ ፖስቶታል። ይሄ ከውሸት የራቀና የሰው ጥሩ ነገር የማትፈልጉ የሰው ክፉ የሰው መታመም የምትፈልጉ ሰዎች ስለሆናችሁ ስለዚህ ማስተራብነት ደግሞ ምንም አልሆነም ብሎ እንግዲህ ጉርሻ ፔጅ ለጥፏል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በነገራችን ላይ ቪዲዮ ልሰራ አላሰራኛሉ። በቃ የአረብ ቤት እኮ በዛ ላይ ወፎች አሉ ምናምን ነገር ወፎች ሊያስወሩኝ አልቻሉም እና ሳይለንት የሆነበት ቦታ ሄጅ ካላወራው በጣም ከባድ ነው። ዛሬ የመጣሁበት እንግዲህ ስለማን ነው ካላችሁ ስለ ማስተራብነት መጥቼላችኋለሁ ማለት ነው። ማስተራብነትን እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። ማስተራብነት እንግዲህ በተለያዩ በመልካም ስራ የምናውቀው ወንድማችንና ብዙ ነገሮችን የተጫወተ ወንድማችን ነው። ነገር ግን እንግዲህ እግዚአብሔር ጥሩ ሰዎች የሚሰሩትን ሰዎች ይፈትናቸዋል ማለት ነው። ያው አትመመኝ ሳይሆን ተሻለኝ ነው ይባላልና አማራ ሲተረት። ስለዚህ ወንድማችን እንግዲህ ተሽሎት በጥሩ ነገር እንድናየው ሁላችንም ዱዓችንና ጸሎታችን ያስፈልገዋል። የእውነት እኔ ስለሱ ልጅ ምንም አውርቼ ራሱ አልችለውም። በኔ አቅም ራሱ አይደለም የሚወራ ማለት ነው። ማስተራብነት ማለት እኔ እንጂ ሰው ነው። ሃይማኖት አይለይ፣ ብሔር አይለይ፣ ዘር አይለይ፣ ቀለም አይለይ ሁሉንም በአንድ አይኑ የሚያይ ወንድማችን ከትትና ጋር ከጨዋነት ጋር በቃ እኔ እንጃ አንዳንዴ ምን አይነት ወላድ አለች እስከምንል ድረስ እንግዲህ በጣም መልካም ወንድማችን ነውና ስለዚህ ይሄንን ወንድማችን ፈጣሪ እንግዲህ ወደ ጤናው እንዲመልስልን ሁላችንም ምኞታችን ነው። በነገራችን ላይ ግን ያልሆነ ነገር የምትፖስቱ ሰዎች እናንተ እጃችሁ ቆመጣ ምን ቢሉ ለእናንተ ያድርግላችሁ። ካሁን በፊትም የሆነ ቪዲዮ ስለሱ ተሰርቶ ነበረ ማለት ነው። ይሄ ራሱ ከውሸት የራቀ እኔ ምኑን ከምን እንደምታመጥ እኔ እኮ ምን ያርጋችሁ ልክ እንደናንተ ተንኮል ስላልተባበራችሁ ይመስለኛል። እኔ ሳስበው እንደዚህ የምታደርጉ ሰዎች ልክ እንደናንተ በቃ ተንኮለኛ መሆን አለበት ወይ መተባበር አለበት። ካለበለዚያ ግን በቃ መልካም ሰዎች የሚሰሩትን ከስራቸው እየሄዳችሁ ማጥፋት በቃ አመላችሁ ሆኗል። ልሳናችሁ ይጥፋና ማለት ነውና ይሄ ወንድማችን እንግዲህ እግሩ ምንም አልሆነም። በቃ እንትን አላለም ባይዘወይ እግሩ ዝም ብለው በራሳቸው የፖስቱት ስለሆነ ግን በተለያየ ፔጅ እንትን ተብሏል ጋይስ፣ በተለያየ ፔጅ ስለተለቀቀ ስለዚህ ጉርሻ ፔጅ ለጥፎታል ማለት ነው። ይሄ ደግሞ ከውሸት የራቀ ነገር ነው። ማስተራብነት ምንም ነገር አልሆነም ማለት ነው። ስለዚህ ከእንደዚህ አይነት ድርጊታችሁ ተቆጠቡ። እውነቴን ነው የምላችሁ። ለሰው ክፉ ነገር አትመኙ። ለሰው በቃ ያልሆነ ነገር አትመኙ። እውነቴን ነው የምላችሁ። እኔ አንዳንዴ ግራ ነው የምታጋቡኝ። ግራ ያጋባችሁና እናንተ ግራ ተጋብታችሁ ሰው ግራ ታጋባላችሁ። የእውነት እና እንግዲህ እግዚአብሔር የእውነት ሚኪ ፊት አውራሪን ይሄው አስጠፋችሁት። ሚኪ ፊት አውራሪ እንግዲህ በፊት የምናውቀው ሲረዳ በእርዳታ ምናምን የምናውቀው ወንድማችን ነበረ ሚኪ ፊት አውራሪ ማለት ነው። ነገር ግን ይሄው ሚኪ ፊት አውራሪን ራሱ እንትን ብላችሁታል፣
ከእርዳታ አስቆማችሁታል። ምክንያቱም የሰው ገንዘብ ሳይበላ ሚኪ ፊት አውራሪ ገንዘብ በላ ምናምን ብላችሁ ያው ሚኪ ፊት አውራሪን አስጣፍታችሁታል ማለት ነው። አሁን ከእርዳታ አይደለም ከእርዳታ ሲጀመር ከኢትዮጵያ ራሱ ርቋል ሚኪ ፊት አውራሪ። ስለዚህ ይሄ ሁሉ የእናንተ ውጤት ነው። ምክንያቱም ሳታዩ ስለምታወሩ ትክክለኛ ነገር ስለማታወሩ የእናንተ ውጤቱ ሆኖ ሚኪ ፊት አውራሪ ይኸው አሁን ዱባይ ሀገር ላይ ተቀምጧል ማለት ነው። እንኳን እርዳታ ሊረዳ ስለዚህ ሰው የሚረዳን ሰው ለምን እንደምታጠፉት ነው ያላቅላችሁ። እግዚአብሔርን በጣም ታስገርሙኛላችሁ። አንዳንድ ሰዎች ማለት ነው በቃ ተንኮላችሁ ተንኮል አይደለም በቃ ሆን ብላችሁ ለተንኮል የተነሳችሁ ሰዎች ናችሁ። እኔ ምን እንደምላችሁ አላቅም። ምኑን ከምን ጀምሬ ከምኑ እንደምጀምር ማለት ነው። ስለዚህ እባካችሁ እንደዚህ አይነት ነገር የምትናገሩ ሰዎች ከእንደዚህ አይነት ድርጊታችሁ ተቆጠቡ። እውነቴን ነው የምላችሁ። ምን ይሰራላችኋል? በቃ ሰውን አሸማቀቃችሁ ምናምን ምንድነው የምታገኙት? ትርጉም እስኪ ንገሩኝ፣ እስኪ ትርጉሙን ማለት ነው። የምታገኙት ከሆነ ንገሩኝ የምታገኙበት እንጂ ዝም ብላችሁ ላልሆነ ነገር እንደዚህ የምታደርጉ ሰዎች እኔ እንጃ በጣም ነው የምታሳዝኑኝ። ለማንኛውም እንግዲህ ቤተሰቦች ብዙ ማውራት አልፈልግም። የእናንተ ነገር ቢወራ ያልቃል። እውነቴን ነው የምላችሁ ቢወራ ምኑን ከምን አመታችሁ እንደምትለጣጠፉት። ስለዚህ እኛ ወንድማችን ተሽሎት እንዲመጣ ፍላጎት አለን። እናንተም እዛው ቁረጡ፣ ቀጥሉ። ስራ የሌላችሁ ስራ ፈቶች ምናምን ነገር እና ይሄን ውላችኋለሁ። በተረፈ ግን እኛ ጋር ባይዘው ጫጫታ አለ። ክረምት ነው ምናምን ነገር አሁን ዝናብ ይጥላል ምናምን ብዙም ወሬም እየተሰማኝ አይደለም። ለማንኛውም ቤተሰቦቻችን እንግዲህ መረጃውን ያቀረብኩላችሁ እኔ ወይንም ስደተኛዋ በዋና ስሜ ፋንታይ ይባላለሁ ማለት ነው። ለምታቆኝ ደግሞ ታቆኛላችሁ በሚለው እንይዘዋለን። በተረፈ ግን እንግዲህ ሰላማችሁ ብዙ ተተረፈፍ ይበልልኝ። እናመሰግናለን። ወየው ሀሳብ አስተያየት ካላችሁ እንቀበላለን። ከዛ ባሻገር ግን በሌላ ቪዲዮ እንመጣላችኋለን። እስከምንመጣላችሁ ሰላማችሁ ብዙ ተተረፈፍ ይበልልኝ። ታንኪዩ ብሎን ቴንኪው እንላችኋለን። አዎ እና ይሄ ነው። ሌላ ምንም አልላችሁም። እሺ የኔ ምርጦች ምርጦች ሰላማችኋል ላክብር እያለ ነው እንዴ? ስንት ሰዓት? 4 ሰዓት ነው እንዴ? 4 ሰዓት ነው እዚህ ቤት አላክብር የሚለው አላክብር እያለ ነው። በይዘው የኛ ጋር ማለት ነው። ቤተሰብ ሪበልኩ ወንደር ሪበል ሰጣ አርባሪ ይሸበራል። በሉ ኮፒራይት እንዳይቀጣኝ። ሰላማችሁ ይብዛልኝ። ወይኔ ሲቲቪ ናት ያለችው ፊያሃት